ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ ደግሞ ምናልባት ከመዳም ጋር ልንግባባባቸው ያልቻልናቸውን 3 ምክንያቶች ይዤላችሁ መጥቻለሁኝ። ይቅርታ ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንደተለመደው እንግዲህ እህቴን ልብስ ትሸጣለች ነግሬያችኋለሁኝ። ማዘዝ የምትፈልጉ እህቶቼ 00251923774581 ላይ ደውላችሁ የፈልጋችሁትን ነገር ማዘዝ ትችላላችሁ ማለት ነው። ሌላው ልነግራችሁ የምፈልገው ነገር የአበሻ ልብስ፣ ጋቢ፣ ነጠላ፣ ሽፎን የፈለጋችሁ ለልጆቻችሁ ልብሶች የፈለጋችሁትን ነገር እዘዟት። የፈለጋችሁበት ቦታ ታደርሳለች። የፈለጋችሁትን ከለር ምረጡ ማለት ነው። እኔ በነገራችን ላይ ለእህቶቼ በእንደዚህ በአንድ አይነት ከለር አሰርቻለሁኝ። እናንተም ደግሞ እንደዚህ አሰሩ ማለት ነው። ለእናቴም እንደዚሁ ብቻ ወድጀዋለሁ። ቆንጆ ነው ማለት ነው። እና ወደ መጣሁበት ሀሳብ ተወስዳችሁ በነገራችን ላይ እነዚህን 3 ነገራቶች እኛ ላናስባቸው ላናገናዝባቸው እንችላለን። ለነሱ ግን በቃ አውቀን የምናደርግ ይመስላችኋል። እነዚህ ነገራቶች ተጠንቀቋቸው። እኔ ለጥቆማ ያክል ነው፣ እናንተም ተጠንቀቋቸው ማለት ነው። በዚህ አጋጣሚ ብዙ ያጋጠማቸው እህቶች ስላየው ነው ማለት ነው። ያኔ ከመዳማቸው ምንድነው የመጀመሪያው ያለ ጡት ማስያዣ መንቀሳቀስ ነው። ምናልባትም እናንተ ቀሚስ ለብሳችሁ ያለ ጡት ማስያዣ ስትንቀሳቀሱ ሲያዩ እናንተ አውቃችሁ የምታደርጉ ነው የሚመስላቸው። ጠይብ እናንተ አውቃችሁ የምታደርጉ ስለሚመስላቸው በእናንተ ይናደዳሉ፣ በእናንተ ይበሳጫሉ። ሌላ ነገር የፈለጋችሁ ወይ ሌላ ነገር ለማድረግ ያሰባችሁ ሊመስላችሁ ይችላል። ምናልባትም እናንተ አንዳንድ እህቶች እኛ ጋር ማለት ነው ኢትዮጵያ ላይ አንዳንድ እህቶች ያለ ጡት ማስያዣ የሚሰሩ እህቶች አሉ። ለምን የማይወዱ የማይስማማቸው ወይ ልብን ያፈነኛል ወይ እንደዚህ ያደርገኛል ብለው የሚሉ የሚጨንቃቸው እህቶችም አሉ። ይሄ እኛ ጋር ኖርማል ሊሆን ይችላል ኢትዮጵያ ላይ ማለት ነው። ግን እዚህ ጋር ነውር ነው፣ እንዲያው ነውር ነው የሚወስዱት ማለት ነው። በቃ እነሱ ተገላቢጦች ነው የሚወስዱት። በዛ የተነሳ በነገር ጠቅ ነው የምታዩት። እነጫነጫለይ ባህሪዋ ሌላ ይሆናል። ግን አንቺ ለምን ተቀየረችብኝ ምናምን ብላችሁ ልታስቡ ትችላላችሁ። ምክንያቱ ሁላ ላይ ገባችሁ ይችላል። ምክንያቱም እናንተ የመጣችሁ ስራ ነው። አንድና አንድ ጭንቅላታቸው ውስጥ ያለው ስራና ስራ ብቻ ነው። እሷ ምን ታስብ ምን ትበል እናንተ አይምሮ ውስጥ የለም። የእሷ ሀሳብ እናንተ አይምሮ ውስጥ የለም። እሷ ግን የምታስበው ሌላ ነው ማለት ነው። ሁለተኛው ደግሞ ምሽት ላይ ማለት ነው። ምሽት አካባቢ ላይ የራሳችሁን አሁን ስንተኛ ራሳችን ቢጃማዎች ይኖሩናል። እነሱን ቢጃማዎች ለብሰን ወደ ሳሎን ወደዛ ወደዚህ ማለት የለብንም። ወደ ኩሽና ማለት የለብንም። ይሄ ነገር ለሷ በቃ ነውር መስሎ ነው የሚታያቸው። በጣም ነውር ነው ለነሱ ማለት ነው። ምክንያቱም ያው ታውቃላችሁ፣ ምክንያቱም ወይ ባሌ ካያት ከኔ በልጣ ትታየዋለች፣ ስለዚህ ባሌን ትነጥቀኛለች። እነሱ ለባላቸው በጣም እንደኛ ኖርማል እንደኛ እንደዚህ ምናምን ግድ የለሽነት ምናምን አይደለም። በተለይ በጣም የሚቀኑ ሰዎች ላይ እንደዛ አይነት ነገር ተጠንቀቁ ማለት ነው። ምናልባት በዚህ መንገድ ከመዳሞቻችሁ ጋር ላትግባቡ ትችላላችሁ። ለእናንተ አይነግሯችሁም ግልጹን፣ ለእናንተ ግልጹን አይናገሩም። በቃ ለመናገርም ያፍራሉ። እናንተን ግን በነገር ጠቅ የሆነ ነገር ባህሪያቸውን በመቀየር የሆነ ነገር በቃ እናንተ ላይ ግልብጥብጥ በማለት ነው የእነሱን ባህሪያቸውን ሁላ የሚያሳዩአችሁ ማለት ነው እንጂ በግልጽ እኮ ይሄንን አታድርጊ፣ ይሄ ነገር እኮ ነውር ነው፣ ጥሩ አይደለም አይሏችሁ። ምናልባት ምን ሊሏችሁ እንደሚችሉ ታውቃላችሁ? ወይ ያምራል፣ ግን የሆነ የውሸት ፈገግታ ፍግግ እያለች ያምራል ምናምን የሚሉ አረቦች አሉ ማለት ነው። እኔ የሆነ ሰዓት ላይ አጋጥሞኛል። ይህን ስላችሁ በጣም ቀናተኛ ናት ሴትየዋ እና ውጭ እንውጣ ስትለኝ ማለት ሞል ምናምን እንሄዳለን መዝናኛ ቦታ ምናምን ስንሄድ እለብሳለሁ በቃ ኖርማል አበያ ምናምን እለብሳለሁ፣ ጽድት ያሉ አበያዎች ምናምን እለብሳለሁ። ከዛ ያምራል ትልና ቅጭም ትላለች።
ቅጭም ትላለች። እኔ ግን የራሷ ጉዳይ አሁን አገባኝ ምናምን እኔ ተሰትሬያለሁ ለብሻለሁ፣ ግን ምንም አይደለም። ግን እሷ በጣም ትቀናለች፣ በዛ ማለት ነው በዛ። እና አንዳንዶቹ እንደዚህ በቅኔ ይናገራሉ፣ አንዳንዶቹ ደግሞ ዝም ብለው ባህሪያቸውን ብቻ ነው ሲቀያየር የምታውቁት ማለት ነው። እና በተለይ አዲስ እህቶቼ ይሄ ነገር ካጋጠማችሁ በዚህ ነገር ጥንቅቅ በሉ ማለት ነው። አጋጣሚ ሆኑ ተከፍላችሁ ራሱ ግዴታ መውጣት ካለባችሁ ቢጃማችሁ ልብስ አድርጋችሁ መውጣት ነው ያለባችሁ ማለት ነው። የሌሊት ቢጃማ በፍጹም ለብሳችሁ ወደ ሳሎንም ወደ መጥበህም እንዳትሉ ማለት ነው። አንዳንድ መዳሞች አሉ በጣም አላህ የመረቃቸው ነፃነታችሁን ፉል የሚያደርጉላችሁ ማለት ነው። እነሱ ምንም አይደለም፣ እነሱ ውስጣቸው ምንም ነገር የለም። በቃ ውስጣቸው እናንተ ራሳቸውን እኔ ራሴን ማስበው ሰውን ማስበው እንደ ራሴ ነው። በቃ እንደዛ የሚያስቡ ሰዎች አሉ። ይሄ ማለት ሁሉም እንደዛ ናቸው ማለት አይደለም። ምናልባት አንዳንድ እህቶች በጣም ድንገት ተቀየረች፣ መዳሜ ጥሩ ነበረች ግን ድንገት ተቀየረችብኝ የምትሉ እህቶቼ ስላላችሁ ነው ይሄን ነገር ልንገራችሁ ብዬ ነው ማለት ነው። ሌላው ደግሞ የግል ንጽህና ነው። እናንተ ከሌላችሁ የእናንተን ክፍል ሀ ብለው ያዩታል፣ ይበረበሩታል፣ ያዩታል። ምን ይዛለች፣ ምን ታደርጋለች፣ ክላሷ እንዴት ነው፣ ምንድን ነው የሚለውን ነገር ያዩታል። ወላሂ ነው የምላችሁ። እኔ በነገራችሁ ላይ ይሄ ነገር አጋጥሞኝ ያውቃል። እዚች ቀናተኛዋ መዳም ጋር ነው ይሄ ነገር ያጋጠመኝ ማለት ነው። እኔ ደግሞ አልሐምዱሊላህ ረብል ዓለሚን ከእንቅልፍ የተነስቼ መጀመሪያ የማደርገው ነገር ቢኖር ራሴን ማስተካከል ነው። ራሴን ክላሴን አልጋይ ማነጣጠፍ ነው፣ ልብሶችን ማጣጠፍ ነው። የሁል ጊዜ ስራዬ ማለት ነው። ሁል ጊዜ በቃ ይሄ ከኔ ጋር ነው። እና ትበረብራለች። የሆነ ሰዓት ላይ ራሱ እሷ ልትሳፈር ነው። እሷ ከመሳፈሯ በፊት እሷ በጣም ቀናተኛ ስለሆነች እኔ ደግሞ ጥሎብኝ በቃ ማለት ማንኛችንም ሰዎች ማንኛችንም ኢትዮጵያኖች ለስራ ነው የመጣ ነው። ለስራ የመጣ ሰው ደግሞ ሌላ በተለይ የእነሱን ሰው አውዙ ቢላ ምን ሸጣሩ ወጅን እና ከዛም በኋላ ጓደኛዬ ጋር ሰሪ ምናምን እያለ ታች ማጠጥ ጀመረ። በቃ ሰራተኛ በየወሩ ነው የምትቀያየረው ስለምትቀና ማለት ነው። ከዛም በኋላ ስትመለሽ ትመልሽኛለሽ ወይስ አልመልሽኝ ምናምን ስላት አይ ስራ ፈልግልሻለሁ ምናምን ነገር አለች። እኔ ገብቶኛል፣ እኔ እናንተ ቅኔ ይገባኛልና ልክ ልትሳፈር 5 ቀን ሲቀራት እኔ ምን አደረኩኝ? ስራ ፍልግ አድርጌ ውልቅ። ከዛ ሌላ ሰራተኛ ደግሞ ሌላ ሰራ እንዴት እስከምትሳፈር ድረስ አትጠብቂኝ ምናምን አለች። ኧረ እባክሽን፣ ኧረ ስራዬ ሊያመልጠኝ ነው እንዳንቺ ስጠብቅ። የማያዋጣ ምንድን ነው ቅንድብ ይስማል የሚባል ነገር አለ አባባል ማለት ነው። እና ክፍላችሁን ይፈትሻሉ። ስለዚህ እናንተ ልብሶቻችሁን እጥፍጥፍ ክላሳችሁን ጽድድት ማድረግ አለባችሁ ማለት ነው። በዚህ ምናልባትም የሆነ ልትናናቁ ትችላላችሁ። ምክንያቱም በእርግጥ እኛ ኢትዮጵያውያኖች በዚህ ነገር አልሐምዱሊላህ አንታማም ማለት ነው። እና እነዚህ ነገራቶች ምናልባት ላያገባባችሁ ጸባያቸው ሊቀይሩባችሁ ስለሚችሉ እነዚህን ነገራቶች አስተካክሏቸው። በተለይ አዲስ የመጣችሁ እህቶቼ፣ ለነባሮቹ ኖርማል ሊሆን ይችላል ለእናንተ ማለት ነው። ግን ለአዲስ ለመጡ እህቶቼ፣ ስለ ሀገሩ ለማያውቁ ስለ ሀገሩ ለማይረዱ እህቶቼ ወሳኝ ስለሆነ ነው። ብዙ እህቶች ጋር ሸር እያደረጋችሁ ላይክ አድርጉልኝ። ደግሞ አይከፈልበትም። የእውነት ይሄ ሁላ ሰው ተቀምጦ ላይክ የማታደርጉበት ምክንያቱ ምን እንደሆነ አይገባኝም። አለኩል ያንን ሉሉ ሸቃሊት ላይ እየገባችሁም ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድድር ማድረጋችሁ ላይክ፣ ሼር፣ ሰብስክራይብ አይረሳ። እንደነገርኳችሁ በሰጠኋችሁ ቁጥር እየደወላችሁ የፈለጋችሁትን ልብስ ማዘዝ ትችላላችሁ። ባይ ባይ።